ፋና ላምሮትን ከነ ሰለሞን ጥጋቤ ከነ ዮናታን ንብረት ጀምሮ በጣም ነበር የምከታተለው። ከዛ በኋላም ሞሮፍ ያው የምከታተለው ቤቴ ሆኜ ነው። ከተወሰነ ጊዜ በኋላ ነው እንግዲህ ወደ ፋና መጥቼ ደግሞ በአካል መከታተል የጀመርኩት። ፋና ላምሮት አይ ዶንት ኖ ብቻ እንዴት ብዬ እንደምነግር አላቅም። ብዙ ነገሬን በቃ ማለት አይምሮዬን ዘና የሚያደርግልኝ ፈታ የሚያደርግልኝ ፕሮግራም ነው። ሰምቼ ማላቃቸውን ዘፈኖች በስነ ስርዓት ነው የምሰማው። ጭራሽ ሰርች እንዳደርግ ምናምን ሁሉ ረድቶኛል። እቤት እከታተላለሁ፣ ባለኝ ጊዜ እከታተላለሁ። አልፎ አልፎ ደግሞ ስቱዲዮ እየመጣው በላይቭ እከታተላለሁ። ቴሌቪዥን ከማየቱ በላይ በጣም ነው የሚያስደስተው። በቃ የልጆቹም አቅም ምናምን ደግሞ በቲቪ ከምታየው በላይ በአካል ስታየው በጣም ይለያል። የዳኞቹም ሀሳብ አስተያየቱን ስር በቃ አንተም ስራቸው ሆነ ምናምን ነገር ያን ሀሳብ ሲሰጡ ጥሩንም ጥሩ ነው፣ ጥሩ ያልሆነም ደግሞ እንደዛው ተወዳዳሪዎች ባሪፍ ሁኔታ መልሰው እንዲያመጡ ማለት ነው ሲናገሩ ምናምን በቃ በአካል ሆነ እዛው ጋር በጣም ደስ ይላል። ሌላው ደግሞ መጀመሪያም እንደገለጽኩት ማለት ነው ተወዳዳሪዎቹ በጣም ይለያሉ። በጣም ብዙ ፋና ላምሮት በጣም ስራ እንደሚፈልግ በደንብ ያዩ ይመስለኛል። እንግዲህ በሚገርም ሁኔታ በሚገርም አቅም ነው እንግዲህ መተው ሲወዳደሩ የነበረው። በቃ ያላቸውን ፐርፎርማንስ ያላቸውን አቅም ምናምን እዛ ጋር ሳይ በቃ ከሳምንት ሳምንት አጓጊ የሆነ ስታይ በጣም በቃ መከታተል ጀመርኩ። ምዕራፍ 21 በጣም ጥሩ ነው። ምክንያቱም ሲጀምር የነበራቸው ተወዳዳሪዎች ሲጀምር የነበራቸው እንትን አቋምና አሁን የደረሱበት ስታየው በጣም ጥሩ ነው። አንቺ ሀገር ሸገር ላይ የኔ ሀገሬ ጎንደር የኔ ሀገሬ ጎንደር ቢናፍቅኝ ሸጋው ገላሽ የጠረንሽ ነገር ተነሳው ልሻገር ተክልዬን ማደር አልኩት ያባጃሌን ነገር በሱ ፍቃድ የሚባል ልጅ ነበረ እና ሰምቼ ማላቀውን ዘፈን ዘፈነ ማለት ነው። የጥላውን ገሰሰን ፍቅር አንዴ ነው የሚለውን ዘፈን ማለት ነው ጭራሽ ሰምቼ አላቀውም ነበር እኔ በኔ በኩል ማለት ነው። ያን ዘፈን ሲዘፍነው እኔ እንጃ እኔ እንዴት እንደሆንኩ ልነግር አልችልም። ምን አለ የሚያስተክዘው የሚያደነዝዘው የሚያስለቅሰው የሚወዘውዘው በህይወት በቁም እስካለ ሰው አንዴ ነው ፍቅር የሚይዘው። እሱን ዘፈን ሲለው እኔ በቃ በጣም በእውነት ነው የምልህ ራሴን መቆጣጠር ሁሉ አቅቶኝ ነበር። የሚገርም ነበር። የሚያስለቅሰው የሚያደነዝዘው የሚያስተክዘው የሚወዘውዘው በሕይወት በቁሙ እስካለ ሰው አንዴ ነው ፍቅር የሚይዘው። የሚያስለቅሰው የሚያደነዝዘው የሚያስተክዘው የሚወዘውዘው በሕይወት በቁሙ እስካለ ሰው አንዴ ነው ፍቅር የሚይዘው። ፋና ላይ የሚመጡ ልጆች አብዛኞቹ ማለት ነው ሞር ተዘጋጅተው እንደሚመጡ ነው እዚህ ላይ የምታየው። እንደዛውም ደግሞ ዛሬ ምርጥ አድርጎ አቀረበ ብለን ተነስተን አጨብጭበንለት ኔክስት ላይ ደግሞ ወርዶብን እናገኘዋለን። አንዳንድ ተወዳዳሪዎች ዳኛ የሚሰጣቸውን አስተያየት ይዙልህና ኔክስት ላይ ግን በቃ
በዛው ሞራል መጣለን ብለው ወርደው እናገኛቸዋለን። እሱ ደግሞ አንዳንዴ ያስከፋኛል ምናምን። ጥሩ የነበሩ አሉ። አሁን እነዚህ የማትገምታቸው ሰዎች ጥሩ ቦታ የደረሱበት ደግሞ ያልጠበካቸው ሰዎች የጠበካቸው ሰዎች የወረዱበት ያልጠበካቸው ሰዎች ደግሞ ከፍታ ደረጃ የደረሱበት ነገር አይቼበታል ይባላል። ብዙ ጊዜ ፋና የዕለት ብቃት ነው የሚባለው ነገር አንዳንዴ አንዱን ጠብቀ አንዱን ስትል ሳይሆን በቃ በየጊዜው ሳምንት እንድትጓጓ ነው የሚያደርገውና በጣም ለኔ እጅግ ምርጥ ነበር። ከፍጻሜ በፊት ምርጥ ነው ያዩዋቸው ልጆች ቀጣይ ላይ ወርደውብኝ ነበር። ፍጻሜው ላይ ደግሞ አንደኛ የወጣው ልጅ የሚገርም እኔ የሱ አመጣጥ በጣም ተለይቶብኛል በእውነቱ ማለት ነው። አቤል እኔ እንጃ ይወድቃል፣ እኔ በናይምሮ ሁሉ ይወድቃል ብዬ ያሰብኩበት ቀናቶች ነበሩና ግን እንደዛ ደግሞ ተነስቶ ጀግኖ መጥቶ ደግሞ አንደኛ ደግሞ እዚህ ጋር መውጣቱ በጣም አስገርሞኛል። ፍጻሜው አንደኛ ነበር፣ በጣም ጥሩ ነበር፣ ደስተኛ ነበርኩ እኔ በፍጻሜው። ምክንያቱም ፍጻሜ ላይ የቀረበው ፐርፎርማንስ የሆነ የተጠበቁ ልጆች ነበሩ፣ ፐርፎርማንሳቸው ልክ አልነበረም። በቃ የዛን ሰዓት ደግሞ ባሪፍ ፐርፎርማንስ ያቀረበው ሰውዬ አንደኛ ወጥቷል ማለት ነው። ደስተኛ ነበርኩ በፍጻሜ። ጨክና ከቀረች ስወዳት ርቃኝ ፍቅርና ናፍቆቷ ተባብሮ የሚያጠቃኝ ዳኞች አሁን በሙዚቃው ያለፉ ሙሉ እውቀት ያላቸው ናቸው እና እነዚህ ልጆች የዳኞችን ምክር በሚሰሙበት ሰዓት ማለት ነው ራሳቸውን አፕዴት እያደረጉ እያሻሻሉ መጥተው ለጥሩ ውጤት እንዲበቁ አድርጓቸዋል። ያው በትርፍ ጊዜያቸው እየሄዱ እነሱ ጋር ምክር ይቀበላሉ እና ያ ነገር ራሳቸውን አፕዴት እንዲያደርጉና እንዲያሻሽሉና ለውጤት እንዲበቁ አድርጓቸዋል። የዳኞች ድጋፍ ያው የዳኞች አስተያየት እንኳን ለድምፃውያን አይደለም እኛ ራሱ ኦዲየንሱ ተከታታዮችን ቁጭ ብለ ስትሰማ ምን ያህል የሚነገሩ አስተያየቶች ምንና እነሱም ቁጭ ብሎ ሙያቸው እስከሆነ ድረስ ያለውን ነገር እያስተካከሉ ዳኞች በሚሰጧቸው ሙያ ትንተና ራሳቸውን እየገመገሙ እንትን ቢሉ ለኔ የተሻለ ነው ብዬ አስባለሁ። ለምዕራፍ 21 ተወዳድረው ላለፉ ልጆች ቶፕ 4 የሚወጡት ከዛ በፊትም ያሉት እንዲሁ እንዳየናቸው እንዳይጠፉ ነው የመጀመሪያ ሐሳቤ። እንዳየናቸው መጥፋት የለባቸውም። በራሳቸው ስራ ራሳቸው ለፍተው ማለት ነው በራሳቸው ስራ እንድናያቸው ፈልጋለሁ እኔ በኔ በኩል ማለት ነው። ኦዲየንሱ የሚፈልገው ይሄንን ነው። እዛ ላይ ስላየናቸው እዚህ ፋና ላይ ብቻ እንዳየናቸው መቅረት የለባቸውም። እነዚህ ልጆች ፋና ማስጠራት አለባቸው። ስለዚህ በራሳቸው ስራ ባያቸው ደስተኛ ነኝ። እኔ ፋና ላምሮት ማለት እንደ ትምህርት ቤት ነው የማየው። አንድ ወላጅ ለልጁ ወልዶ አሳድጎ ለጥሩ ውጤት እንዲበቃ እንደሚያደርግ ሁሉ ፋና ላምሮትም እንደዚህ በጥበቡ ችሎታ ያላቸውን ይበልጥ ችሎታ እየጨመረ ለጥሩ ውጤት የሚያበቃ ፕሮግራም ስለሆነ በጣም ነው ደስ የሚለኝ። ዝግጅቱ በጣም እንዳልከው አዝናኝ ነው። ብዙ ሙዚቃን ወደፊት ያፈራል። አሁንም ያለው ነገር ጥሩ ሆኖ እንዳለ ለቀጣይ ደግሞ ከዚህ ከፍ ብሎ እንዲመጣ ምክንያቱም የወደፊት ተተኪዎቻችን ናቸውና የሚያፈራው አንዱ አስተዋጽኦ ይሄ ነውና እጅግ ተጠናክሮ ቢቀጥል ባይ ነኝ።